ማረሳው ነገር አለ። አንድ ቀን በጣም የተገረፍኩበት ሄሊኮፕተር መጣ። ሄሊኮፕተር ሲመጣ ፍየል እየጠበኩ ነበርና ሄሊኮፕተር በጣም እወዳለሁ። እንደዚያውም ገጠሩኝ አይሮፕላን አበራለሁ ብዬ ነው የምገምተው። አበረርኩም ደግሞ አድርጌያለሁኝ ብዬ ነው ይሄን ነገር ልንገራችሁ። ከዛ የሰው እርሻ ገቡና እኔ ሄሊኮፕተር በሰማይ እየተከታተልኩ እያልኩ ነበርና ሰው እርሻ ገብቶ በሉ በጎቹ ፍየሎቹ። በመሀል ተያዝኩኝ። በጣም ገረፈችኝ። ደግሞ አንተ ገበሬ ከመቼ ነው አንተ እዛ የምታየው? ይህንን ረስ እንጂ ብላ በቃ ቅም ያዝኩኝ። በጣም በውስጤ ተሰማኝና ቆይ አንድ ቀን እያልኩ ይሄ ቀን ይመጣል ብዬ አልገመትኩም ነበር። ከዛ ትልቅ ጦርነት ተነሳ። እዛ እኛ አካባቢ ትልቅ ጦርነት ነበረ። በመጨረሻ ከኤርትራ ወደ ታች አለ፣ ከኖርዝ የሚመጣ ጦርነት፣ ከታች ሶማሌ፣ በመሀል ምን አለፋችሁ ሳንዶች ነው የሆነው። ብዙ ሰዎች ነው ያለቀው። ብዙዎቻቸው አልተወለዳቸው፣ ሁላችሁም አልተወለዳቸው። እዛ ጊዜ ፎርሹ ብዙዎቻቸው ሳይሆን ማናቸውም አልተወለዳቸው የነበሩት። ከዛ ሃይ ስኩልን ነው የተገደልነው፣ መውጣት ተገደልን ማለት ነው። ከዛ ብዙ ተማሪዎች እንደናንተው በዛን ጊዜ ቆንጆ ነበር። እኛም ብዙ ልጃገረዶችም አሉ፣ ብዙ ሞቱ ጫካ ውስጥ ማለት ነው። እድለኞች የሆነው ቦርደር ስናቋርጥ አንድ ነገር ትዝ አለኝ። የሃይ ስኩል ተማሪ ብዬ መቼስ ፀሐይ አንድ መሆኗን አውቃለሁ፣ ግን ያን ቀን ፀሐይ ብዙ ሆነችብኝ። ልክ ክሮስ ሳረግ የኢትዮጵያ ፀሐይ ከዚህ ትቼሽ ልሄድ ነው ብዬ አለቀስኩኝ። በቃ ይሄ ክሮስ ሌላ ሀገር ሌላ ፀሐይ እንዳለ ነው የመሰለኝ። ከድንጋጤ የተነሳ ከፋሚሊ ተለያይተን አናውቅም። ብዙዎቹ አለቁ፣ ብዙ ተገረፍ፣ ብዙ ነገር ውስጥ ሄድንና ግን አንድ ቀን ተስፋ አልቆረጥም። በተለይ እኔ ያልቆረጥኩ ሌሎችን ማበረታታ ነበር። ልክ እሷ እንዳለችው ከምን ጋር ተቀላቀል 40 ሺህ ያለበት ሬፉጂዎች ስደተኞች ተቀላቀል። በብዛት የኛ ሰዎች ናቸው። ሳውዝ ሱዳን አለ፣ ኤርትራኖችም አሉ ማለት ነው። ከዛ ዩናይትድ ኔሽኖች መጡና ምንድነው በቀን አንድ ኩባያ ራይስ እንደገና ደግሞ ዘይት ምናምን ይሰጠናል። እሱን እያደረግ በምንድን ነው በጣም እንትን ያደረግነው በመተጋገዝ ነው። እዛ ስላለ ብቻችን ብንሆን አንወጣም ነበር። ከዛ ያ የችግሩን ጊዜ በደስታ ነው ያሳለፍነው ማለት ይቻላል። ሆፕ ደግሞ ለሰው ልጅ ሆፕ ኢዝ ቬሪ ኢምፖርታንት። ተስፋ አብዲ ቀባቸው hope is very important. Hope is what we have. ፈጣሪ አምላክ that's the only thing. ምን ሆነ መሰላችሁ? እኛ ያረፍንበት ቦታ አንድ ዛፍ የለም፣ ሁሉ በረሃ ነው። ወደዚህም ብትሄጂ ዞሬ ስትመጪ እዛው ያለሽበት ቦታ ይመስላል። ዴዘርት ውስጥ ነበር እናያለን። ውሃ በእንትን ነው ያመጡልን። ከዛው ይሄንን ሁሉ ያነሳሁበት ምክንያት አለ። አሁን እንዳው ውስጤ ወደዛ ሄድኩኝና ውስጤ አሁን ሌላ ነገር እየተሰማኝ መጣ። ትንሽ ከቆየው ምናለቅስ ይመስለኛልና በከፊሉ እንትን ታርከውና እንደዛ ያያል። መጨረሻ ላይ እድል አገኘንና ላሳጥረውና እዛ ውስጥ ቅድም ያልሽው ነገር ይመጣል። ሌሎች ጊታር የሚጫወቱ ልጆች አሉ። በዛን ጊዜ ነው ጊታር ጓደኛዬ የሆነው እና ነጮች ያመጡልናል። አሮጌም ቢሆን እነሱ የተጠቀሙበትም ቢሆን በዛ እንትን ስንል አንዳንድ ጊዜ ተሰብስበን ደግሞ እናለቅሳለን። በስሜት የሚሆን ትዝታ ምን ያወጣል። ከዛ በፊት ከቤተሰብ ተለያይተን አናውቅም። ሰው ሁላችንም በአንደር ኤጅ ነን። ኦልሞስት 22 የደረሰ እንኳን የለም። 22 እና 16 17 መካከል ነውና ከዛ ያ ሁሉ አልፈን ላሳጥርና ካናዳ ገባሁኝ። ካናዳ ስገባ ሃይስኩልን ቀጠልኩ። ከዛ ደግሞ ኮሌጅ ገባሁኝ። ከዛ ደግሞ ይሄንን ትሬኒንግ ለመውሰድ ወደ እናቴ ያለችኝ ለመወጣት ሄድኩኝ። ለማብረር እንትኖችን ሁሉ ወሰንና የተወሰነ 200 ሰዓት እንደምንም ብዬ እንትን አልኩኝ። ፕራይቬት ቢሆንም አበረርኩና
ከዛ በኋላ ቀድቼ ላኩላት በቪዲዮ። በዛን ጊዜ ተቀጥቶ ስልክ ይሄው አሪግ ያለውኝ እኔ አንቺው ገበሬ ልጅ ብዬ ላኩላት። ይህንን ልነግራቸው የፈለኩት አንድ ሰው ካመነበት አንድ ነገር የማታረጉት ነገር የለም፣ ግን መንገዱ ውስብስብ ይሆናል።